ኑሮ በአሜሪካን ሀገር እንዴት ነበር? ኑሮዬ በአሜሪካን ሀገር እንግዲህ ያው አላገባውም ብቻዬን ነበር የምኖረው። ግን ያው ኑሮዬ ሙዚቃ ማዳመጥ፣ ሙዚቃን መከታተል፣ ሌሎቹ የሚያደርጉትን ነገር ማጥናት፣ ጊዜን ማሳለፈው በአብዛኛው ሙዚቃን በተመለከተ ነገር። የቴዎድሮስን የቤተሰብ ሁኔታ ሰው ማወቅ ይፈልጋል። ቤተሰቦቼ ጤነኞች ናቸው እንግዲህ እንዳገኘዋቸው ማለት ብዙ አካባቢውንም ሰፈሩንም ሳይው ሰው ባለችው እንደው በሰላም እግዚአብሔርን እያመሰገነ የሚኖር መስሎ ነው ታየኝና ቤተሰቦቼ ደግሞ በጣም ነው ዝቅተኛ ኢንካም ያላቸው ድሆች ናቸውና አሁን እንግዲህ እኔ መጥቻለሁ። እንግዲህ ምናልባት እንግዲህ አቅም በፈቀደ መጠን ደግሞ ከቤተሰቦች ጋር ያለኝን ግንኙነት እንዴት አድርጌ ነው ተለያይተን የነበረውን ነገር እንዴት ወደ አሁን ደግሞ እንዴት አድርገን እንደምንገናኝና እንዴት ደግሞ እንደው እንደምንረዳዳ ደግሞ ወደፊት ደግሞ አየው ነገር ነው ማለት ነው። ቤተሰብ ስለ ልጆች ማንሳት ትችላለህ? እግዚአብሔር ፈቃዱ ነው እንግዲህ ከዚህ ሀገር ሳልወጣ 2 ልጆች ወልጃለሁ። አንድ ወንድ አንድ ሴት ልጅ አለኝ። እንደገና ደግሞ ልጆች ተወልደዋል ተብለዋል። እንግዲህ እኔ ሴት ልጅ ማለት ነች አሁን አያቶኛለሁ ማለት ነው። ስለዚህ በዚህም በያነኝ እድለኛ ነኝ። እግዚአብሔር ትልቅ ስጦታ ነው የሰጠኝ። በአሁኑ ሰዓት ነው የማውቀው ይሄንን ስጦታ እኔ አላውቀውም፣ ምክንያቱም እኔ እዚህ አልነበርኩም እና ይሄ ደግሞ ትልቅ የእግዚአብሔር ምርቃት ነውና በዚህ በኩል ደስተኛ ነኝ ነው የምልህ። በጣም ያንተ የሙያ ጀግና ማን ነው? የማንስ ፈለግ ተከታይ ነህ? እኔ ይቅርታ አድርግልኝና የማንም ፈለግ አልተከተልኩም። እንዳልከው ሁሉንም ነካክቻቸዋለሁ። ያው ወንድሜ ሰለሞንም እንደሚያውቀው ሞካክሬያቸዋለሁ። አይደለም የአማርኛውን ያው በዛን ጊዜ እንኳን እምልህ የፈረንጅኛውንም አፍሉ ሞካክረናል። እድሜ ለሮሃ ባንድ፣ እድሜ ለኢትዮ ስታር ባንድ ነው። ቢት አቆጣጠር አሳይተውናል፣ አዘፋፈን አሳይተውናል። ነው ይሄ በህብረት ከመስራት የተነሳ የመጣ ነገር ነውና እምልህ ሙያዬን በተመለከተ ነገር ቀደም ብዬ ባገኘሁት ልምድ ከድሮቹ ሰዎች ጋር ካደረኩት ካሳለፍኩት የሥራ ልምድ የተነሳ ያገኘሁት ያካበትኩት ሀብት ቀላል ነገር አይደለም። ወደዛ ሀገር ሲሄድ ጆሮዬን በጣም ሊከፍተው የቻለው ከዚህ ይዤ በሄድኩት መሰረት ምን ያዝናናሃል? ምን ያዝናናሃል? ለምሳሌ ፈታ ያደርጋል። ምን ነገሮች ፈታ ያደርጉሃል? እኔን የሚያዝናናኝ ብዙ ጊዜ ጸጥታ ስለ ንትርክ መግባባት እንጂ አለመግባባት የሚታይበት አካባቢ መሄድ አልፈልግም። በተለይ ደግሞ ሰዎች የማይተዛዘኑበት አካባቢ መሄድ አልፈልግም። እኔን የሚያዝናናኝ ዳልኩ ለስለስ ያለ ሙዚቃ፣ ለስለስ ያለ ንግግር፣ ምንድነው ደግሞ ቅን አስተሳሰብ ነው እና ወደፊት እዚህ ሀገር ያው መጥቻለሁ። የምኖርበት ሀገር ነው፣ ተወልጄ ያደኩበት ሀገር ነውና ለሁሉም ሰው ማሳወቅ የምፈልገው እኔ የመጣሁት ንጹህ አየር ለመተንፈስ ነው። በምንኖርበት ሀገር በበጋው ሰዓት ሲሞቅ ለመተንፈስ አስቸጋሪ ነው። በብርዱ ሰዓት ደግሞ ብርዱን ያየው እንደሆነ ይሄ ነው ብዬ ልገልጽልህ አልችልም እና አሁን እንኳን በዚህ ወር የሚተነፈሰው አየር ለኔ ህይወት ማለት ይሄ ነው። የሚያስደስተኝ ይሄ ነው። በቃ ሰላም ማየት ነው። ምንም ጩኸት አልሰማም። የትራፊክ ጩኸት የለም፣ አምቡላንስ የለም። በቃ ሰላም ማለት ኑሮ ማለት ይሄ ነው። ከዚህ በላይ የእግዚአብሔር ፍቃድ ነው።